ካናዳ ኢሚግሬሽን ጋር በተያያዘ that's a good question. I think ባለፈው ማርች የወጣው ነው ካስታወስክ የጸደቀው ህግ አለ። እዚህ በፊት ካናዳ ስትመጣ አንድ ዓመትም 2 ዓመትም 10 ዓመትም ቆይተህ አሳይለም መጠየቅ ትችላለህ። አሜሪካ ስትሄድ ለምሳሌ 1 ዓመት ነው within a year ነው right 12 months ነው but ካናዳ ውስጥ ለረጅም ጊዜ እንደሱ አይነት ህግ አልነበረም but now ካናዳ ከ2020 በፊት በኋላ actually ከ2020 ጁን 24 በኋላ ከሆነ የመጣኸው እና 12 ወር ካለፈህ and ከ2025 ጁን 3 በፊት አሳይለም ካልጠየቅ then አሳይለም ስትጠይቅ ወደ ሬፊጂ በመደበኛው መንገድ አይታየም። ሬጉላር ክሌም ሳይሆን ፕሪ ሪሙቫል ሪስክ አሰስመንት የሚባል ሲስተም ውስጥ ይገባል ማለት ነው። ከሬጉላር መስመር ወጥቶ አሳይለም መጠየቅ ትችላለህ በት ከሬጉላር መስመር ይወጣና ወደ ሌላኛው ፕራ የሚባለው ሲስተም ውስጥ ይገባል። እሱ ብዙ ሰዎችን አፌክት አድርጓል። ከዛ ውጭ ሌላ ሪሰንትሊ ሜጀር የሆነ ለውጥ የለም። አክቹዋሊ ብዙም ለውጥ የለም። ከአሜሪካ የሚመጡ ሰዎች በፊት ከአሜሪካ ስትመጣ የሴፍ ሰርድ ካንትሪ አግሪመንት የሚባል አለ በአሜሪካና በካናዳ መካከል ኤስቲሲኤ የሚባል ከ2002 ጀምሮ ከ24 ዓመት በላይ የቆየ ህግ አለ፣ አግሪመንት አለ። በዛ አግሪመንት መሰረት አንድ ሰው ከአሜሪካ ወደ ካናዳ ወይ ከካናዳ ወደ አሜሪካ ሄዶ አሳይለም የሚጠይቀው እዛ አገር ዘመድ ቤተሰብ ካለው ነው። ወንድም፣ እህት፣ እናት፣ አባት፣ አክስት፣ አጎት ኢሚዲየት ፋሚሊ ሜምበር ወይም አንከር ፋሚሊ ይባላሉ። ባት እሱም ማርች እና በፊት በድንበር ስትመጣ እነዚህ ከሌሉ መጠየቅ አትችልም። ገብተህ ጠፍተህ መተህ በሆነ በደላሎች በምናምን ገብተው 14 ቀን ካለፈህ መጠየቅ ትችል ነበር። በ14 ቀን ውስጥ ከተያዝክ ይመልሰዋል። በትናው እሱም ህግ ተለውጧል። ከ14 ቀን በኋላም ቢሆን መጠየቅ ትችላለህ፣ አይመልሱህም። ግን ቅድም እንደነገርኩ ወደ ሬጉላር የሬፊጂ ክሌም ውስጥ ሳይሆን ከዛ ውጭ ባለ ፕራ በሚባል ሲስተም ነው የሚዳኘው። ትንሽ ቴክኒካል ነገር ነው። ኢኔን ኬዝ ሊጋል አድቫይዝ እንዳይመስልብኝ የእኛ ስራ ትንሽ ቴዲ ሬጉሌትድ ስለሆነ ፓብሊክሊ እንደዚህ አይነት መድረኮች ላይ የህግ አድቫይዝ መስጠት አንችልም። ኢንፎርሜሽን ነው ይሄ። እዚህ የሰማችሁትን በቀጥታ ወስዳችሁ ይሄ አንዳንድ እንትን አይተሃል ፊልሞች ስታይ ዶንት ትራይ ዲስ አት ዩር ሆም ምናምን ይባላል። መጠንቀቅ አለብህ ቢኮዝ ትሰበራለህ ወይ ትጎዳለህ ራስህን እና ይሄንን በዚህ ጉዳይ ላይ የሆነ እርምጃ መውሰድ ከፈለጋችሁ ዩ ማስት ጌት ሊጋል አድቫይስ ቅድም ቴዲ እንዳለው ከሚመለከታቸው ፕሮፌሽናልስ ሎየርስ ሊሆን ይችላሉ፣ ኮንሰልታንትስ ሊሆን ይችላሉ። ምክር ማግኘት አለባችሁ እንጂ ከዚህ ላይቭ እንደወሰዳችሁ በራሳችሁ ህይወት ላይ ወይ በጓደኞቻችሁ በዘመዶቻችሁ ላይ እንዳትተገብሩት። አይ ቲንክ ይሄ ነው ለጊዜው ሜጀር ለውጥ ያለው። አዲስ ህግ እየወጣ ነው ሰምተሃል። የዚህ ኦልሬዲ አይ ቲንክ አውስትራሊያ ኦልሬዲ ህግ ሆኗል። 16 ዓመት በታች የሆኑ ሰዎች ሶሻል ሚዲያ ሪስትሪክሽን ገደብ እንዲጣለባቸው ያለ አዳልት እንዳይጠቀሙ የሚል አዲስ ድራፍት ረቂቅ አዋጅ ኦልሬዲ ኢንትሮዲውስ አድርገዋል። ገና ህግ አልሆነም። አይ ቲንክ ከዛ በተረሱ ደግሞ ኢሚግሬሽን አለ በአጠቃላይ ህግ ነው። እነዚህ ናቸው ቴዲ። ሌላው አንድ ከዚህ ቀደም ያልነበረ ነገር ግን አሁን አለ የሚባል ህግ ምናልባት እውነት ከሆነ ትነግረናለህ። አንድ ሰው ኢትዮጵያ ሄዶ ሚስትም ኢትዮጵያ ሄዳ ለምሳሌ ባል ሚስቱ ኢትዮጵያ ካለች እዛ ሄዶ ልጅ ከወለደ ወይ ሚስቱ እዛ ከወለደች የካናዳ ዜግነት ሳይኖራት ወይም ወደ ካናዳ መታመጣቅ ልጁ አውቶማቲካሊ ሲቲዝን ይሆናል። እነሱ ዜጋ ከሆኑ ማለት ነው። ባል ዜጋ ሆኖ እኔ ማለት ነው። ለምሳሌ ኢትዮጵያ ብትወልድ ማለት ነው ዜጋ ነህ አንተ፣ አውቶማቲካሊ ልጅ የካናዳ ዜግነት ይኖረዋል። ማመልከት ይችላል። ኦፍኮርስ ዴፊኒትሊ ለዜግነት ኤንታይትልድ ነው 100%። ግሬት። እሺ፣ ለበለጠ መረጃ ብዙዎቻችሁ ካናዳ የሚኖር ሁሉ ስለ ካናዳ ያውቃል ማለት አይደለም። አሜሪካ የሚኖር ስለ አሜሪካ ያውቃል ማለት አይደለም። አንዳንዶቻችን እንደምትችግራችን አናውቅምም አንልም። የጉዳዩ ባለቤቶች አሉ፣ እነሱን አናግሯቸው ማለት ይልመድብን። በህግ ጉዳይ ላይ ተምረው ቅድም የተናገርካት አንድ ሰው እዚህ ጋር ስልክ አያነሳም ያሉት እኛ መሰለኝ። አንዳንድ ጊዜ ሰዎች 8 ሰዓት ነው የስራ ሰዓት ከ9 እስከ 5 ሁለተኛ ደግሞ ስልኮች ለምሳሌ በግል እኔ ጋር በቀን 100-150 ስልክ ይመጣል እና እነዛን ሁሉ ስልኮች ልመልስ ካልኩኝ ስራዬ ስልክ መመለስ ይሆናል። ታራስ እንዴት ነው በዚህ ጋር ሌላ ስራ መስራት አልችልም ማለት ነው። ሁለተኛ ደግሞ
ኖርማሊ የአንድ ደቂቃ የሁለት ደቂቃ ጉዳይ ከሆነ እዛው የሶር ነው። ለምሳሌ አንድ ሰው ወደ ካናዳ ሊመጣ ሲል ከሆነ ሀገር ኤርፖርት ላይ አሳይለም ክሌም ማድረግ ይችላለሁ ወይ ቢል የስ ያለ መመለስ ምንም ችግር የለው። አንዳንድ ጉዳዮች ግን ረጅም ሰዓት ይወስዳሉ። መጠየቅ አለብኝ። ስራ ማን ነው? እድሜህ ምንድን ነው? ሃይማኖትህ ምንድን ነው? የትዳር ሁኔታ ምንድን ነው? ብሔርህ ምንድን ነው? እና ያ ደግሞ ጊዜ ይወስዳል። ጊዜ ሲወስድ ደግሞ የኔ ገንዘቤ ጊዜ ነው። አይ ቻርጅ ማኒ ፎር ዘ ታይም አይ ስፔንድ በአንተ ኬዝ ላይ። ቴዲም ነገ ደውለህ ተክልሻ እንዲህ አይነት የአንድ ደቂቃ ጥያቄ ከሆነ እሰየው። ግን 30-40 ደቂቃ የሚወስድ ስራ ከሆነ አይ ቲንክ ዜር መስት ቢ ኤ ዌይ ያን እና ሰዎች አንዳንድ ጊዜ ትንሽ ሚስ አንደርስታንድ ኢትዮጵያን ያደርጋሉ። ብዙ ሰዎች ያደርጋሉ። ስልክ እኔ እንደውም በጣም በመመለስ እታወቃለሁ። ስልክ መልሳለሁ፣ ግን የተመለሱትን ሁሉ ግን ማስተናገድ አንቺ ኢቨን ክላያንቶቻችን ደንበኞቻችን የከፈሉን ራሱ $4,000-5,000 የከፈሉ ክላያንቶች በኦፊስ በኩል ደውለው ቀጠሮ ይዘው ካልሆነ በቃ ስራዬ ስልክ መመለስ ነው የሚሆነው ማለት ነው። አሁን ከአንተ ጋር ሳውራ ኤሮፕሌን ሞድ ላይ ካላደረኩትኝ ስልኮች ይመጣሉ። ዊ ካን ዱ አወር ጆብ ማለት ነው። እና አይ ቲንክ ይሄን አንደርስታንድ ማድረግ አለባቸው። ስልክ እንመልሳለን፣ ግን ዊ ቻርጅ መኒ ፎር ኮንሰልቴሽን። አይ ቲንክ ይሄ መርዳት አለባቸው። ምክንያቱም እዚህ ሀገር ደግሞ ስከፍል ለ5-6 ሰራተኞች አሉ እና ስከፍላቸው በዚህ ነው ሚኒመም ዌጅ $17-18 ገብቷል መሰለኝ አሁን። ኤንድ ሊጋል ኦፊሱ ስትሰራ በትንሹ ሚኒመም የሚያገኘው ሰው $20 በላይ ነው በሰዓት። ኤንድ $40-50 የሚያገኙ አሉ። በዛ ስታንዳርድ ስትከፍል ቻርጅ የምታደርገውም በዛ ስታንዳርድ ነው። እና አንዳንድ ጊዜ ኢትዮጵያ ያሉ ሰዎች ይበዛባቸዋል። በት አንፎርቹኔትሊ ብዙ የበጎ አድራጎት ስራዎች እንሰራለን። ቴዲ ብዙ ለስኮላርሺፕ፣ ለስፖንሰርሺፕ፣ ለቤተክርስቲያን፣ ለመጽሐፍ ለሚያሳትሙ ለታመሙ ሰዎች ብዙ ነገር እናደርጋለን። ለሎ ስኩሎች ብዙ ገንዘብ እንሰጣለን። ግን እያንዳንዱ ክላያንት እንደጉሞ ከተባለ ግን እኛም ባንክራፕት እንሆናለን። ወጪያችንን የኪራዩን የምናምን መሸፈናችን እና አይ ቲንክ ይችን ነገር ባስቀምጥ ደስ ይለኛል። ሰዎች ሚስ አንደርስታንድ ያደርጋሉ። ኤክስፕሎይት የምናደርጋቸው ይመስላቸዋል። ወይን አይ ቻርጅ መኒ እዚህ ሀገር ልክ በተወሰነ መልኩ አበሾች ስለሆነ አንደርስታንድ እናደርጋለን፣ አስተያየት እናደርጋለን። የተቸገሩም ደግሞ አሁን ሲንግል ማዘርስ ቤተሰቦቻቸው ባል ሚስት የሞተባቸው ኦርፋንስ የሆኑ የተፈናቀሉ ሰዎች በተቻለ መጠን እንሞክራለን፣ ግን ሁሉንም ግን መርዳት አንችልም። እና አይ ቲንክ አንዳንዴ ሰዎች ጨካኝ ያደርጉናል። በቃ የሆነ አረመኔ ያደርጋሉ። ግን ካፒታሊዝም ሲስተሙም የግድ እንደዛ እንድንሆን ስለሚያደርግ ነው። እችን ኖት ለመተው ጥያቄ የለውም። እኛም ያው እንትን ማለት መማር ያለብን ነገሮች አሉ። ለምሳሌ ሌላ ሀገር ዜጎች ጋር ስንሄድ ትሪት የሚያደርጉን መንገድ እናውቃለን። እንደውም የእኛ ሰዎች እኮ ኤክስትራ ማይልስ ሄደው ኢንፎርሜሽን ምናምን ይሰጡናል። የሚሰጠው ኢንፎርሜሽን የሌላ ሀገር ዜጎች ጋር በገንዘብ የምታገኙት ነው። የእኛው ነው ብለን አንዳንድ ጊዜ አለማክበርም አለ። እንደዚህ አይነት ነገሮች መማር አለብን። በነፃ ነገሮች እንዲያደርጉልን ተከራይቶ የሚኖርበት ቦታ መንግስት ለሱ ሩዝለስ ምንም የሚመራው ነገር የለም። እያንዳንዱ ነገር ክፍያ ነው የሚጠይቀው እና አትሊስት ሪዘነብል የሆነ ነገር ሌላ ጋር የምታደርጉትን ነገርን ባታሳንሱ ያለ ማለት ያለው ተገቢ ኢንፎርሜሽን ነው። አንድ ማስታወቂያ አለ። ቶሮንቶ ላላችሁ ከትላንት ወዲያ ጀምሮ ስነግራችሁ ነበረ። ኢትዮ ካልቸራል ስፖርት ፌዴሬሽን ተመስርቷል። እስኪ አጠቃላይ ስለሱ ንገረን እና የነገው ፕሮግራም ምን እንደሆነ እዚህ ጋር ቲሸርቱንም ለብሰህ እያየሁኝ ነው እና የስ ነገ እሁድ ጁን 14 ቀን በቫርሲቲ ስቴዲየም የዩኒቨርሲቲ ኦፍ ቶሮንቶ ቅጽር ግቢ ውስጥ የሚገኝ ስቴዲየም ነው። በጣም ቆንጆ ነው። ትመጣለህ ብዬ ነበር ቴዲ፣ ብታየው በጣም አሜዚንግ የሆነ ስቴዲየም ነው። አንፎርቹኔትሊ አጭር ኖቲስ ስለሆነ ለአንድ ቀን የያዝነው this year next year 2 ቀን 3 ቀን እያሳደግነው እንሄዳለን። 6 ቲሞች ከኦታዋ ኦልሬዲ እየገቡ ነው አሁን ከኪችነር ከሃሚልተን ከዚሁም ከቶሮንቶ ያሉ ያንተም አሁን እነሱ ጋር ኮን ካላቀም ዋሊያ እንዲሁም የዱሬሳ አቢሲኒያ ሌሎችም ቲሞች የሚሳተፉበት እግር ኳስ እና የቤርፉት ቻሌንጅ ከኮቪድ በፊት ነበረ። 2 ጊዜ ተሞክሮ ነበረ። በኋላ ኮቪድ መጣ፣ ተቋረጠ። ቢቂላ አዋርድ አለ። ከቢቂላ አዋርድ ጋር በመተባበር የኛ ኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ አቋቁመናል። ኢሲኤስኤልሲ የሚባል ቤዚካሊ የኤስኤፍኤን አይነት ሆኖ በተቻለ መጠን ከኤስኤፍኤን ጋር በማይጋጭ መልኩ ቀኑ እዚሁ ካናዳ ያሉ ደግሞ መንቀሳቀስ የማይችሉ ፓስፖርት የሌላቸው ቪዛ የሌላቸው አቅምም ኢኮኖሚካሊም ኤክስፔንሲቭ ሆናል። ኤንድ ትራምፕ ከመጣ በኋላ እንደምታውቀው ወደ አሜሪካ መጓዝ በጣም ከባድ ሆኗል። ኤንድ የዛሬ 40 ምናምን ዓመት ኤስኤፍኤን ሲመሰረት አጠቃላይ ሰሜን አሜሪካ ያለው የህዝብ የኢትዮጵያን ቁጥር
100,000 አይደርስም። ናው ካናዳ ብቻ ያለው 100,000 ደርሷል። አይ ቲንክ አሜሪካ በሚሊዮን ይቆጠራል። ቢዝነሶቹም ሰፍተዋል። ቶሮንቶም፣ ካልገሪ፣ ማኒቶባ፣ ዊኒፔግ፣ ኤድመንተን። ለዚህ ላለውን ቢዝነስ ኬተር ማድረግ ስላለብን እዚህ ያሉ ቲሞችም እያደጉ ስለመጡና እዛ የሲኤፍኤን ሁሉንም ማስተናገድ አልቻልም። ከካናዳ 2 ብቻ ነው። 10 ስቴት አለ፣ 10 ፕሮቪንስ አሉ። በት ኦንሊ 2 ቲምስ አር ሪፕሬዘንትድ ኢን ኤስኤፍኤንኤ ወይራስ ከዛው ግን 30 ቲሞች ናቸው ከአሜሪካ እና አኮሞዴት ማድረግም ስላልተቻለ የግድ ሌላ ተጓዳኝ ፓራል የሆነ ተቋም ማቋቋም ነበረብን። አቋቋምን። ኤንድ ባለፈው ሜይ ነው ሊጋል ኢንኮርፖሬትድ ሆኗል። የመጀመሪያውን ውድድራችንን እናዘጋጃለን። ፕሮፌሽናል አትሌትስ ከኢትዮጵያ በተለያየ ምክንያት መጥተው እዚሁ የቀሩ የቶሮንቶ ማራቶን፣ የኦቶዋ ማራቶን፣ የሞንትሪያል፣ የቫንኩቨር የተሳተፉና እዚሁ የቀሩ ባለፉት ጥቂት ዓመታት ወጣት ሯጮች ይሳተፋሉ። 5,000 የሴቶችና 5,000 የወንዶች አለ። ዛሬ ጠዋትም አብረን ትሬኒንግ ስናደርግ ነበር ከተወሰኑት ጋር። ኤንድ የቤርፉት ቻሌንጅ ደግሞ አበበ ቢቂላ በ1960 ዓመተ ምህረት በፈረንጆቹ አቆጣጠር አይበልም የሮም ኦሊምፒክ ጊዜ እንደምታውቀው በባዶ እግሩ ሮጦ ዓለምን አስደምሟል እና እሱን ለማሰብም ጭምር በባዶ እግር የሚደረጉ እርምጃዎች አሉ። 400 ሜትር፣ 800 ሜትር፣ የአዋቂዎች የህፃናት። ነገ እሁድ ከሰዓቱን በሙሉ ቫርሲቲ ስቴዲየም ነው የምናሳልፈው። ኢትስ ገና ቢ ፈን። ሙዚቃ አለ። ብስራት ሱራፌል እና ዳግማዊት ፀሐዬ ይጫወትልናል። ዲጄ ዮኒ እና ዲጄ ሲስኮም አሉ። እንደዚሁ ታውቂያቸዋለች፣ ጓደኞችሽ ናቸው። ሲስኮ በጣም ቬሪ ናይስ ልጆች ናቸው፣ ወጣቶች። ምግብ ቬንደርስ አሉ፣ ሸቀጣሸቀጥን። ስለዚህ ዝግጅቱ ይሄን ይመስላል። ነገ እሁድ ከ12 ጀምሮ ነው። ፀሐይ ሊሆን ይችላል። በአመቻችሁ ሰዓት ላይ እንድትመጡ እንጋብዛለን። ኦፍኮርስ ሌላም ዝግጅት አለ ከተማችን ውስጥ ቴዲ። የኢትዮ ስታር ፈንድሬዚንግም አለ። አንፎርቹኔትሊ በተመሳሳይ ቀን ሆነ፣ ግን አይ ቲንክ ሁለቱም ጋር መሄድ ይቻላል። በርች ማውንት ስቴዲየም ነው የሚካሄደው የኢትዮ ስታር። እንደዚሁ ምሽት ላይ ወደ 6 ፒኤም ላይ የእኛ ከ12 ይጀምራል። ይሄን ይመስላል ቴዲ የከተማችን ዝግጅት። ቶሮንቶ ያላችሁ በተለያዩ አጋጣሚዎች ወደ ቶሮንቶ የመጣችሁ ነገ እኔ እመጣለሁ። ፕሮግራሜን በጊዜ ጨርሼ እዛ እንገናኛለን። ይሄ በጣም ቢሹት የማይገኝ እድል ነው። በአንድ ጊዜ በአመት 2 3 4 መሆን የሚገባው ነገር ነው። እንደዚህ አይነት መልካም አጋጣሚ ሲገኝ ሰብሰብ ብንላለን፣ እንጨዋወታለን፣ እንተዋወቃለን። ስለዚህ እዛ ያላችሁ ቶሮንቶ ያላችሁ እንዳትቀሩ። ከወዲሁ ፕሮግራማችሁን ቸርች የምትሄዱ ቸርች ከሄዳችሁ በኋላ በጊዜ ወደዛ በመምጣት እዛ እንድንገናኝ ይሁን። ቲሸርቶች እዛ በር ላይ ይሸጣሉ፣ የሚሸጥ ይመስለኛል አሉ። ኦፍኮርስ አሉ፣ መጥቷል። የኢትዮጵያ ምርት ነው። በነገራችን ላይ ቴዲ በጣም በጣም ማያምር የኢትዮጵያ ቢዝነሶችም ሰፖርት እያደረግን ነው። ራይት ከኢትዮጵያ ነው በመቶች የሚቆጠሩ ቲሸርቶች። ከቻይና አይደለም፣ ከዚህም አይደለም፣ ከኢትዮጵያ ነው ያመጣ ነው። ጎፈር ይባላል የኢትዮጵያ ካምፓኒው አምራቹ እና ሎካል ቢዝነሶችንም እየረዳን ነው ማለት ነው። ቴዲ አሉ ቲሸርቶች በጣም መሀል ላይ ኢትዮጵያ ደግሞ ይሄን ማድረግ ከባድ እኮ ነው። ይሄን ሰንደቅ ዓላማ አድርገህ መሄድ ትንሽ ይቆርጥብሃል። አይታወቅም መንገድ ላይ ይሄን ይቆርጣሉ። አሁን ዋላ አንተም አታርጋ አትወጣማ፣ ትፈራለህ። ራይት ሲንግል አውት አድርገው እዚህ ላይ ኮከብ ማስቀመጥ ይቻላል። አስቸግርም፣ ውስብስብ አይሆንም። ኮከቡ የለም። እሺ መሀል ላይ ነግራችኋለሁ። መሀል ላይ ስለማስታወቂያው ስለነገው ፕሮግራም ነግራችኋለሁ። አሁን እስኪ በሀገራችን የተፈጠሩ አበይት ክስተቶችን ከተክሌ ጋር ኦፍኮርስ ተክሌ እንደምታውቁት ፖለቲከኛም ነው፣ የህግ ሰው ነው። በሀገሩ ጉዳይ ብዙ ጊዜ በንቃት የሚሳተፍ ሰው ነው። ለመጀመሪያ ያህል አርሲ የተፈጠረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖች ላይ የተፈጠረ በተደጋጋሚ ዜናውን ሰርቻለሁ፣ ተወያይተንበታል። እንዴት አየው? ዜናውን ከሰማ በኋላ ምንድን ነው የተሰማ ስሜት? ሀዘን ነው ቴዲ። በጣም ነው ያዘንኩት። ልብ የሚሰብር ነው። ማለት እንትን እኮ ለምሳሌ ዛሬ ስንት ወር ነው ይሄ ኮንሶ ነው ጋሞ አካባቢ የመሬት ናዳ ተፈጥሮ ሰዎች ተሰውተዋል። አንዳንዴ ሰዎች መብረቅም መቷቸው፣ ጎርፍ አጥለቅልቋቸው የመሬት መንቀጥቀጥ ተከስቶ አክሲደንት ይፈጠራል እና የተፈጥሮ ነገር ነው፣ አትጋፋውም። ግን ይሄኛው ተደጋገመ ቴዲ። ሁለት ነገሮች፣ አንደኛ መደጋገሙ በጣም ፓተርን
ኦክቶበር ላይ 25 ሰው ነው አደባባይ ሚዲያ ላይ ስንዘግበው ነበር፣ ስማቸውን እየጠራን ስም ያላቸው ቴዲ፣ ተክሌ፣ ከበደ ገመቹ የሚባሉ ሰዎች እና ናው ኢንፎርሜሽንም ለመንግስት እንደሰማሁት ከሆነ ኦልሬዲ አስቀድሞ ምልክቶች ነበሩ፣ ጥቆማ ደርሷል። እባካችሁ እየተዘጋጁ ነው፣ እንዲያን ነገር ሊመጣ ነው። አስቀድሞ ከክስተቱ 2 ቀን 3 ቀን በፊት መንግስት ኢንፎርሜሽን የወረዳው ባለስልጣናት ደርሷቸዋል፣ ይሄ ነገር ዝግጅት እንዳለ ጥቃት ሊደርስ እንደሚችል ማለት ነው። ማርች ላይ ነው ኦልሬዲ 10 ምናምን ሰው የተገደሉ 30 ምናምን ሰው ተገድሏል። ኦልሬዲ ስማቸው አለ እዚህ ጋር ሊስት ላይ ይዤዋለሁ፣ ከሌ የሚባሉ ሰዎች እና አይ ቲንክ ይሄ በጣም መደጋገሙ በጣም የበለጠ አሳዛኝ ያደርገዋል። ደግሞ ያም ተከስቶ ከዛ በኋላ ዘወይ ደግሞ መገናኛ ብዙሃን የመንግስት በተለይ ሚዲያ እና የመንግስት ባለስልጣናት ያቀረቡበት መንገድ ደግሞ የበለጠ የሚያሳዝን ልብ የሚነካ ነው። ፈርስት ኦፍ ኦል አልተሸፈነም በመንግስት መገናኛ ብዙሃን ቴዲ ለ3 ለ4 ቀን ሳይዘገብ ቆይቶ ዜናው አልተዘገበም። አንተ ጋዜጠኛ ነህ ታውቀዋለህ። በዚህ ቦታ እንደ ችግር ተፈጠረ የሚለው ዜና ሳይዘገብ ምላሽ ነው። ልክ በሶሻል ሚዲያ ወጥቶ ዜናው ሲወጣ መንግስት ምላሹ ላይ ነው ሪአክት ያደረገው ሸኔና እንደዚህ ብሎ ነው እና ከዛ በኋላ ደግሞ የሃይማኖትም ቅርጽ ሰጥተው ሌላ እንትን ተሆነ ሙስሊምም አለበት የተገደለ አክቹዋሊ ከብት ሲጠብቅ ምናምን ብለው እና የመስጊድም አጥር ፈርሷል ተብሎ የሆነ እንትኑን ስለ ስዕሉ ስለ ኢሜጅ ተጨነቁ። ስለ ክስተቱ ሳይሆን ሰዎች ተገደሉ፣ ንጹሐን ሲቪሊያን፣ ሴቶች፣ ህፃናት፣ አረጋውያን፣ ቤተክርስቲያን ተቃጠለ። የ100 ዓመት ዕድሜ ያለው እኔ አዲስ ለጌሌ ቅዱስ ጊዮርጊስ ቤተክርስቲያን ነው ብዙ ጊዜ ያገለገልኩትኝ እና 100 ዓመት አይሞላውም ቤተክርስቲያኑ ናው 100 ዓመት ይዝ በጣም ሄሪቴጅ እዚህ ሀገር ሄሪቴጅ ቢልዲንግ የሚባሉ እኮ ናቸው ቴጅ እና ሲቃጠል ማሳዘን የነበረበት ክስተቱ ሆኖ ሳለ ጭቅጭቁ የዜናው ቅርጽ ላይ የዜናው ይዘት ላይ እና የሃይማኖታቸው የሰዎቹ ጉዳይ ላይ መንግስት የራሱ ኢሜጅ ላይ እና ለምርጫ እንዴት አድርጎ እንደሚዘግበው ምርጫው ጋር በተያያዘ ምንም ከምርጫው ጋር የሚያገናኘው ምንም ቅንጣት ነገር የለም። ዛሬ የተከሰተ ነገር ቢሆን ኦኬ ተደጋግሞ አመቱን ሙሉ ተከሰተው እና በአጠቃላይ ጥያቄ ይሄን በረጅሙ ለመመለስ በጣም በጣም አሳዛኝ ነገር ላይ የተከሰተው ቴዲ። በተደጋጋሚ በዚህ ጉዳይ ላይ እኛም ቴሌግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ተወያይተንበታል። ከቀን አንድ ጀምሮ ዘገባውን ስናደርስ ቆይተናል። እኔና ከዴ ጋር አብረውኝ ያሉ ልጆች ሁላችንም ተወያይተንበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያወጡትን መግለጫ እንደዚሁ አድርሼላችኋለሁ። እነዚህን ነገሮች ከግምት ታስገባውን የገት ዜናዎች አሉ። አንዳንድ ሰዎች ይሄ መንግስት አገር መምራት አልቻለም ይላል። አንዳንድ ሰዎች ደግሞ የዚህ መንግስት ችግር አይደለም፣ ይሄ እኮ ባለፉት 27 ዓመታት እንዲህ እንድንሆን ስንቀነባበር የተቀመጠን ህዝቦች ነን። አሁን ጊዜው ደርሶ እየፈነዳ ነው እንጂ ጠቅላይ ሚኒስትሩ ምን ማድረግ አለበት የሚሉ ወገኖች አሉ። ተክሌ ምን ትላለህ? ይሄ እንደዚህ ብሎ ለክርክር ጉንጫ አልፋ ክርክር ካልሆነ በስተቀር ብዙም ውሃ የማይቋጥር ስሜት የማይሰጥ ነው። ፈርስት ኦፍ ኦል ትክክል ማለት መንግስት በእያንዳንዱ ሰው በር ላይ ፖሊስ ወታደር ምናምን አስቀምጦ እንዲጠብቅ ዩዶን ኤክስፔክት ዳት። ምክንያቱም ካናዳም ውስጥ ወንጀሎች ይፈጸማሉ አኳል በአመት ቁጥሩ አላውቀውም ስታቲስቲክሱን የተወሰነ ሰው አሜሪካ ኦቨር 30,000 ፒፕል ነው የሚገደሉት። ሺካጎ ብቻ አንድ ጊዜ ሰማሁት በወር 500 ሰው አካባቢ ይገደላል የሚል ነገር ሰምቻለሁ። እና አይ ቲንክ መንግስትን እንደዛ አድርግ ከሚል አይደለም 27 ዓመት የሚለው ነው። አይ ቲንክ ኢን ተርምስ ኦፍ ሴኪሪቲ እውነቱን ለመናገር ሰብአዊ መብት ገፈፋ ላይ፣ አፈና ላይ፣ ጋዜጠኞችን፣ ፖለቲከኞችን ማሳደድ፣ ቶርቸር ማድረግ ምናምን ላይ ነው እንጂ ኢህአዴግ ህወሓት አይ ቲንክ በተወሰነ መልኩ ሴኪሪቲ ላይ በንጽጽር የተሻለ ነበረ። ከአዲስ አበባ ተነስተ ነጌሌ ብትገባ፣ ቦረና ብትገባ፣ ወደ ጅጅጋ ብትሄድ አይ ቲንክ በኃይልም በጡንቻም ቢሆን ረግጦም ቢሆን ሴኪሪቲ ተቆጣጥሮት ነበር እና 27 ዓመት ጋር አይወዳደርም። የተሰራበት ስራ ነው እንግዲህ አይ ቲንክ መንግስት ቴዲ እኔ ጠበቃ ነኝ። ጠበቃ ሆኜ ስሰራ ዩ ብሪንግ ኬዝ ኦፊስ ታመጣለህ እና ጉዳይን ካልቻልኩኝ አልወስደውም። መጀመሪያውን ቴዲ ከአቅሜ አንዳንድ ማልወስዳቸው ኬዞች አሉ። ለምሳሌ ኢምፔርድ ድራይቪንግ አሁን የጠጥተው ሲነዱ የተያዙ ሰዎችን ጉዳይ ኦር ሆሚሳይድ የግድያ ምናምን ጉዳይ ይዘው ይመጡ አዝ ኤ ሎየር አይ ሃቭ ዘ ራይት ቱ ቴክ ዳት ኬዝ። ሎየር ነኝ፣ ኳሊፋይድ ነኝ፣ ተመርቅ ያለው ላይሰንስ አለኝ። አይ ካን ቴክ በጣቅሜን ስለማያውቅ አይ ዶንት ቴክ ዋት ቴዲ እንዲህ አይነት ጉዳይ ኤክስፒሪየንስ የለኝም። እከሌ የሚባል የተሻለ ሎየር አለ ጆርጅ ምናምን ጋር ሂድ ኦር ሳምበዲ አበሾችም ካሉ እነሱ ጋር ካለኝ ዋንስ አይ ቴክ ግን ዩር ኬዝ ኤክስኪውዝ ማቅረብ የኔ ስራ አይደለም። ባይ ሁ ልሸነፍ ይችላለሁ። አይ ካን ኖት ጋራንቲ ዩ
ቪክትሪ ኦር ሰክሰስ ቴዲ። ግን አይ ዊል ጋራንቲ ዩ ቤስት ሰርቪስ ኳሊቲ ሰርቪስ ጋራንቲ ማድረግም አለብኝ፣ በህግም ሪኳየርድ ነኝ። መንግስት ይሄ መንግስት እኮ በግድ አይደለም ገፍተን ስልጣን ላይ ያስቀመጥ ነው ራሱ እሱ ነው። በግድ አይደለም መንግስት እኔ ስልጣኑን ይዤ ወንበሩን ይዤ አስተዳድራለሁ፣ በጀታችሁን ገንዘባችሁን እቆጣጠራለሁ፣ በደንብ ስፔንድ አደርገዋለሁ፣ ሴኩሪቲያችሁን አስከብራለሁ፣ ልማት አመጣለሁ ምናምን ብሎ አይደለም እንደ ቦታ የያዘው። ከያዘ በኋላ እኔ 27 ዓመት የወረስኩት ነው ኖ አይ ዶንት ኒድ ኤክስኪውዝ። 1 ዓመት 2 ዓመት 3 ዓመት ኢትስ ኦኬ በት 8 ይርስ 2 ተርም 1 ተርም ኦልሬዲ ጨረሰ። የመጀመሪያው 3 ዓመት ከ2018 እስከ 21 የነበረው ኦኬ ሽግግር ነው ብለው 2021 ላይ እኮ ኦልሬዲ 97% ማንዴት አገኘ። እንደ ይሄ መንግስት እኮ ቴዲ ህገ መንግስት መቀየር የሚያስችል ማንዴት ነበረው። ናይት ኤክሰፕት ቲፒኤልኤፍ የትግራይ ክልል በስተቀር ዘ ኢንታየር ክልል የክልሉ ምክር ቤትም የፌዴራል ምክር ቤትንም ወንበሮች የተቆጣጠረ መንግስት ነው። ሶ they had all the means ቱሉ አላቸው፣ ባጀቱ አላቸው፣ የህዝብ ግንኙነት የውጭ ሀገር ግንኙነቱ ኢንተርናሽናል ሪሌሽንስ አላቸው፣ ዲፕሎማሲ አላቸው፣ አይ ቲንክ መከላከያ አላቸው። ማናቸውን ሚንስ ተጠቅመው ህግ ማስከበር ነው እንጂ ይሄ ሰበብ መደርደር እንደዚህ ሆኜ በዚህ ወጥቶ ምናምን የሚለው አይ ቲንክ ትክክል አይደለም። በሴኪሪቲ ረገድ ፌል አድርጓል የኢትዮጵያ መንግስት። 200 ኪሎ ሜትር አርሲ እንግዲህ 200 ኪሎ ሜትር አካባቢ መሰለኝ ሄድ ይሄ አሁን የተባለው ቦታ ሌዛን 200 ኪሎ ሜትርስ መንግስት በዚህ ርቀት ውስጥ ሴኪሪቲ ማስከበር ካልቻለ አንዴ አይደለም ሁለቴ አይደለም ለአመታት በተደጋጋሚ አንድ ጊዜ ሲሆን ኦኬ ሽብርተኞች መጥተው ተነኮሱ፣ አጠፉ፣ ገደሉ ትላለህ። በተደጋጋሚ እንዲህ አይነት ነገር ሲከሰት አይ ቲንክ ይሄማ የመንግስት ኃላፊነት ነው። አይ ቲንክ መንግስት ኃላፊነት ወስዶ የስ ብሎ ኤንድ ደግሞ ከዛም እንትን እኮ ቴዲ ሲቀርብ እኔ በጣም ያበሳጨ ፓርት እዚህ ሀገር እኔ እናንተ ትሩዶ ኦር ካርኒ እዚህ ቦታ ላይ ተማሪዎች ተገደሉ በሽብርተኛ ምናምን ሲባል እኮ ሰከንድ ወደ ተርድ መጥተው we are sorry about this actually መንግስት አስፈላጊውን ሁሉ እርዳታ ያቀርባል፣ ኢንቨስቲጌተርስ ይልካል፣ ኃላፊነቱን ወስዶ ተቆጣጥሮ መርምሮ በየጊዜው አፕዴት ያደርጋችኋል። ትራንስፓረንት ሆኖ እኮ እንጂ እዚህም እኮ ግድያ ይፈጸማል፣ ወንጀል ይፈጸማል። ሪስፖንሲብል የምናደርጋቸው ለተፈጸመው ወንጀል ሳይሆን ፕሪቬንት ማድረግ ባለመቻላቸው ከተፈጸመም በኋላ ኢንቨስቲጌት አድርገው እስቲ በዚህ 8 ዓመት ውስጥ ቴዲ በእንደዚህ በተፈጸሙ ቫዮለንስ ጥቃት ውስጥ ሻሸመኔ ሊሆን ይችላል፣ ነጌሌ ሊሆን ይችላል፣ ሌላም ቦታ ሊሆን ይችላል፣ አማራ ክልል ሊሆን ይችላል፣ ደቡብ ክልል ሊሆን ይችላል፣ ፍርድ ቤት ቀርበው ፕሮሴኪዩት ተደርገው የተከሰሱ የተፈረደባቸው 10 ዓመት 20 ዓመት የተባሉ የምታውቀዋል። አይ ቲንክ ከዚህ አንጻር አይ ቲንክ መንግስት ፌል አድርጓል። በእኔ አስተያየት የመንግስት ትልቁ ፌለር ማሳያ ነው ብዬ አስባለሁኝ። ቴዲ በጣም ጥሩ። ኢህአዴጎች ደርግን ከጣሉ በኋላ መለስ ዜናዊ ከተናገሯቸው ነገሮችን የማረሳው የኢህአዴግን የስልጣን ጊዜ በ5 ተርም ከፋፍሎ የሚያስረዱበት አንድ ንግግር አላቸው። የመጀመሪያው ፈርስት 5 ይርስ አገሪቷ ከደርግ ተቀበልን፣ እዚህም እዛም አምቦ ላይ፣ ሰሜን ላይ፣ ደቡብ ላይ አለመረጋጋቶች ስለነበሩ ሀገሪቷን የማረጋጋት ስራ ላይ ነው የተጠመድነው ይላሉ። ሁለተኛው 5 ዓመት ላይ መለስ ዜናዊ ራሱ እቺን ሀገር ወደ የትኛው ዳይሬክሽን እንውሰድ በሚለው ጉዳይ ላይ ፖሊሲ የመንደፍ ስራ ላይ ነበር የተጠመድነው ምናምን ይላሉ። ትክክለኛ የኢትዮጵያ እድገት የጀመረው 3ኛው 5 ዓመት ላይ ነው ይላሉ። እንዳሉትም እነዚህ ሜጋ ፕሮጀክቶችን ለውጦችን ይሄ የባቡር ሀዲድ፣ ስቴዲየም ግንባታ፣ ኮንዶሚኒየም ምናምን የምትለው 3ኛው 5 ዓመት ላይ የታየ ነገር ነው። አሁን እንደዚህ ከፋፍለው በማስረዳት ሂደት መለስ ዜናዊ ኢህአዴጎች ይህን ካሉ አብይ በ8 ዓመት ውስጥ መከላከያውን እንደገና ሪሻፍል አድርጎ ተቋማቶችን እንደምታውቀው ነው ሲስተሞችን እንደገና አስተካክሎ ፖሊሶቹን ባለፈው 27 ዓመታት እንደምታውቀው ደግሞ የነበሩም አሉ ተቃዋሚም ደጋፊዎችም ውስጥ አሉ። እነዚህ ለማስተካከል እና ይሄ እንዴት ነው እየተዛነፈ ወይም ደግሞ የሆነ ጭምልቅልቅ ያለውን ነገር ለማስተካከል ስቲል ጊዜ ያስፈልጓል የሚሉ አሉ እና ከዚህ አንጻር ጊዜ ያስፈልጓል ለሚሉ ሰዎች የተወሰነ ርህራሄ ያለ ወይስ ኢነፍ ኢዝ ኢነፍ ከሚሉ ወገኖች ናቸው? በሱ መልኩ ፍሬም እንደምታውቀው በሰላማዊ እንትን ነው የማምነው። መንግስት በሰላማዊ መንገድ ቢለወጥ አመፅ በኃይል መጣል ምናምን የለውበትም። አይ ቲንክ የመዳን ቀን ዛሬ ነው የሚል እንትላለ ጥቅስ አለ መጽሐፍ ቅዱስ ውስጥ እና አይ ቲንክ ስንት ዓመት እንስጥ? አሁን አንዱ ትልቁ ችግር እንደሱ አይነት ጥያቄ ስንት ዓመት ነው በቂው ዓመት? አንድ መንግስት አሁን በቃ በቂ ጊዜ ተሰጥቶታል የሚባለው ስንት ነው? 5 ነው? 10 ነው? 15 ነው? 20 ነው? ላይክ እንደ ኢህአዴጎቹ 27 ነው?
አይ ቲንክ እሱኛው አፕሮች ትክክል አይደለም ቴዲ። እንዳልኩ ሁለተኛ ምርጫ እኮ ተደረገ ተባላለ። ለምሳሌ ሌጂቲሜሲ ነው ምርጫው። መንግስት ሌጂቲሜሲ አለኝ አለ እኮ 2021 ጁን ላይ ምርጫ ተደረገ፣ ኦክቶበር ላይ የተቀበለ ስልጣን ነው። ያለፉትን 5 ዓመታት ማንዴት ሰጥቶኛል። 97 ከመቶ መስለኛል የሚያሸነፈው። በክልሉም በፌዴራል መንግስቱም ማጆሪቲውን ነው እንዳለ ጠቅልሎ የወሰደው። ማጆሪቲው ካለ ዜን ችግሩ እኮ መሰረት ሄዲ በአንድ በኩል መንግስት ራሱን የሚያስቀምጥ አይተህ እንደሆነ እንዴት ነው አብይንም በሙሉ የእሱ ባለስልጣናት የተረጋጋ አገር በኢኮኖሚ የሚበለጽግ አገር ይዘው እየሄዱ እንደሆነ ነው ፖርትሬ የሚያደርጉን። አድሚትም እኮ አያደርገው። ለምሳሌ አድሚት አድርገው ይነዋት ጋይስ ከዚህ አንጻር ፌል አድርገናል፣ ከዚህ በኩል እንዲህ ብለን አስበን ነበረ፣ ግን ያሰብነው ነገር በትክክል አልሄደም፣ አሁን የፖሊሲ ለውጥ አድርገናል፣ በዚህ መልኩ አድሬስ እናደርገዋለን። እንትኑ ራሱ የለም። ይሄ አይታን አሁን እኔ ቅንጦት ሊሆንብኝ ይችላል፣ ግን የዚህ ሀገሮቹ ፖሊሲያቸው ፌል ካደረገ ቢሰራም ባይሰራም ይነግረዋል። ኢኮኖሚው ሪሰሽን ውስጥ ገብቶብናል፣ በዚህ መልኩ ታክስ ቀንሰን ግብሩን ምናምን ነገር እንደዚህ አድርገን ልጆች ላሏቸው ደግሞ በተቻለ መጠን ሰብሲዲ እንደዚህ ሰተን እንደዚህ የሚሏቸው ፖሊሲዎች አሉ። ካርኒ ብትመለከት የአሜሪካ የትራምፕ እንትን ሲመጣበት ድንገት አሰባሰቡና ይነዋት ቻይና ሄደን እንደዚህ አድርጎ በህንድ በኩል ገበያ ለማስፋት ነዳጁን ኤክስፖርት ለማድረግ መንገድ ለመክፈት ፓይፕላይን ለመስራት ነው። ሲሚላርሊ እንደዚህ አይነት እንትን አያሳዩም። አድሚት አያደርጉም። አድሚት አድርገው እንኳን አትሊስት ቢያደርጉ እንኳን ሲምፓታይዝ ልናደርግ እንችላለን። አትሊስት ሃቭ አድሚትድ በቃ እንትናቸው በሆነ መልኩ እንራቸው ትችላለን። በዲስ ጋይስ እኮ አክት የሚያደርጉት በቃ ሀገሪቱ በለጸገች፣ ይኸው ኮሪደሩ ተሰራ፣ የወንዝ ፕሮጀክት እንደዚህ ሆነ፣ ሪዞርቶች ተከፈቱ፣ አገሪቱ በጣም በቃ የቅንጡ እንደሆነች አድርገው ህዝቡ የለውጡን ትሩፋት እየኮመኮመ የተወሰኑ ፍሪንጅ ኤሌመንቶች አንዳንድ ይሄ ጽንፈኞች ናቸው እንጂ ነው እኮ የሚሉት። አድሚትም እኮ አያደርጉም። ቫዮለንስ እንዳለ፣ ኮንፍሊክት እንዳለ፣ የሴኪሪቲ ችግር እንዳለ አድሚትም አያደርጉም እኮ። ታት ዘ ፕሮብሌም ሲገልጹ በቃ አንድ የብልጽግና ወንጌል ብቻ ነው የሚሰብኩ ነው። ስቶሪ ላይን የሚሰጡ እኮ በቃ አንድ አይነት ነው። በዚህ መልኩ ነው በሙሉ ሚዲያቸው ስትመለከቱ እና አይ ቲንክ ሁለቱም ወዶ አይሆንም። አንዱን መምረጥ አለባቸው። የስ መንግስት ሁሉም ነገር አንድን ማድረግ አይችልም፣ የሱ ችግር አይደለም ካሉ ወልደን አትሊስት አድሚት ችግር እንዳለ ችግር አለ በዛ ምክንያት ነው ማለት ነው። እሱንም አድሚት አያደርጉም። ነው በቃ እየበለጸግን ነው እናንተ ኔጌቲቭ ይሄ መጥፎ ጨለምተኞች ስለሆናችሁ ብቻ ስለማይታያችሁ ነው እንጂ አገሪቱ በጣም በቃ ከኢማጂኔሽን በላይ እያደገች ነው። እሱም ራሱ እንደዛ ነው የሚለው አብይም ሲናገር አውሮፕላን ውስጥ ያሉ ሰዎች ስለ አታውቁትም ቪዲዮን ፊል እኮ ለውጡን ምናምን እያለ እኮ ሊሰብከን ይሞክራል እራሱ ማለት ነው። አይ ቲንክ እና በዚህ ምክንያት ብዙም ያልካቸውን ቡድኖች አስተያየት አልገዛውም፣ ብዙም አይወጥልኝ። አሁን በተደጋጋሚ እየተነገረ ያለ አንድ ቃል አለ፣ ጽምዶ ይባላል። ማርቲን ፕሎት የተባለ የቀድሞ የቢቢሲ ኤዲተር ኢንቺፍ ለታጣቂዎች ቅርበት ያለው ሰው ነው። የኦነግ የፋኖ የቲፒኤልኤፍ ኃይሎች ሳፍ የሱዳን አርሚ ፎርስ እዚህ ፖርት ሱዳን ላይ መክረዋል አጌንስት ብልጽግና ፓርቲ የሚል መረጃ ወጥቷል። ይህንን የታጣቂ ቡድን ውስጥም ያሉ አንዳንድ ከቲፒኤልኤፍም ከፋኖም ምስክርነት ሲሰጡ ምናምን ታደምጣለህ። የተደበቁ እየሄዱ የተገናኙ ይመጣሉ። ጽምዶ የሚባለው ነገር ሪል ነው። መንግስትም ይህን ነገር ተናግሯል። እና ጽምዶ እነዚህ ቀደም ሲል የጠቀስኩት ኃይሎች አንድ ላይ ቢሆኑ አሁን ያለው መንግስት መጣል ይችላሉ ብለህ ታስባለህ? ከጣሉስ የነዚህ አመጣጥ ለሀገራችን ዘላቂ ሰላም ሊያመጣ የሚችል አመጣጥ ነው ብለህ ታስባለህ? ወይም አጠቃላይ ስለ ጽምዶ ያለ ነገር ሁለተኛው ኖ ነው መልሴ። አሁን ያልከው ባልከው መንገድ ለውጥ ይመጣል ሀገራችን ዘላቂ ሰላም ይገኛል ብዬ አላስብም፣ አላምን በፍጹም። የመጀመሪያው ሚክስድ ነው። የስ ማለት በራሱ ያ ብቻውን የጥለዋል አብይ ለውጥ ያመጣል ብዬ አላስብም፣ ግን እንደ አንድ ፋክተር ያገለግላል። አብይ ከወደቀ የሚወድቀው በራሱም አገሪቱ ውስጥ ባለው የድህነት መጠን፣ የኢኮኖሚ ጋፕ፣ የኑሮ ውድነት። ቅድም ከመግባታችን በፊት ስትናገር ነበረ ስለ ቤት ኪራይ የሆነ ነገር ድምፅ አሰምተ ቤት ኪራይ መጨመር አይችሉም መንግስት ነው አማክረው ነው የሚጨምሩት አሉ። የኢትዮጵያ ህገ መንግስት አሁን ያለው አንቀጽ 40 ምናምን መሰለኝ የሆነ ስለ ግል ሀብት ይናገራል። የግል ሀብት የማፍራት የመሸጥ የመለወጥ የማደግ መብት አለ፣ የኢኮኖሚ መብት። ግን መንግስት ኖርማሊ ባይ ዴፊኒሽን ቴዲ ህዝቡ ካለው በላይ ስልጣን የለውም። የመንግስት ስልጣን ማለት ከህዝቡ
ከዜጎች ተቆንጥሮ የተሰጠ የተቋቋመ ተቋም ነው እንጂ በራሱ መንግስት የሚባል የተለየ ኤንቲቲ ከሰማይ የወረደ እንደ ንጉሱ ዘመን የለም ማለት። በንጉሱ ዘመን ሰማያዊ እንትን የተቀቡ ስለሆኑ የተለዩ ናቸው። ከህዝቡ በላይ ስልጣን አላቸው ንጉሱ ኃይለስላሴ የምትወስድ። በዘመናዊ መንግስት ግን በዲሞክራሲ በሪፓብሊክ ኢትዮጵያ ሪፓብሊክ ነች። መንግስት ህዝብ የሌለው ግለሰቦች ዜጎች ያላቸው ስልጣን የለውም። እና ቅድም ስትናገር ነበር በጣም የሚገርመው ነገር መንግስት ኮንሲስተንት ቢሆን ቆንጆ ነበረ። ሰሞኑን ሰምተሃል። አንድ ፕሌት ለመለወጥ 56,000 59,000 ብር ኢትስ ክሬዚ 300-400 ዶላር አካባቢ ማለት ነው። የእናንተ መኪና እኔ ነበረኝ አይ ቲንክ አንተ ስቲል አለህ። ለፕሌት ምን ያህል ለምታወጣው አዶን አላውቅም 100-120 ዶላር ሜይ ቢ ኬኔዲያን። ኤንድ መንግስት በዚህ መልኩ ህዝቡን ሌላ በየጊዜው ነጋዴው ሀብታሞቹ በስራ ኔቸር ምክንያት ብዙ እንትን አለኝ ኮንታክት አለኝ። በጣም የማይመራው በተለይ ይሄ ስሞል ቢዝነስ ቴዲ በማናቸውም ኢኮኖሚ ካናዳንም ተመልከት። ስሞል ቢዝነስ ከተመታ ከተጎዳ አንድ ሀገር ማንሰራራት ማደግ ያቅታታል። ዛት ዋይ ቤላውት ካየህ ለስሞል ቢዝነሶች በኮቪድ ጊዜ 40,000 60,000 ዶላር ሲሰጡን ነበር። ለእኛ ሁሉ ማለት ነው የተወሰነ ሺህ በዓመት ከሰራ ሲሰጡን ነበረ ለሬስቶራንቱ ቢኮዝ ፌል ካደረገ የኔ ቢዝነስ ቢያደርግ 6-7 ፋሚሊ ከልጆቻቸው ከሚስቶቻቸው ጋር 10 ምናምን ሰው ይጎዳል። ኦኬ ኢትዮጵያ ውስጥ ያለው የመንግስት የቢዝነስ አሰራር በጣም ይሄን ዲስከሬጅ የሚያደርግ የሚገል ነው። በዚህ ምክንያት በ80,000 ነው ምናምን የሚቆጠሩ ቢዝነሶች ዘጉ፣ ላይሰንሳቸውን መለሱ ምናምን ይሰምታል። ወደ ጥያቄ ስመለስ ያሰፋሁት ለምንድን ነው መንግስት ከወደቀ የሚወድቀው ኢህአዴግንም የጣለው ካስታወስክ አብይን ያመጣው ህዝቡ አገር ቤት ውስጥ ያለው ተቃውሞ፣ ድህነቱ፣ መፈናቀሉ፣ ይሄ ቫዮለንሱ፣ ግድያው በየቦታ የሚፈጥረው ማለት ነው። አሁን በኦርቶዶክስ እምነት ተከታዮች ዘንድ የተፈጠረውን ስሜት መቼም ተረድተዋል። በሙሉ ጳጳሳቱ በተወሰነ መልኩ ከመንግስት ጋር የወገኑ ሆነው እንጂ በአይናው ብዙ አመፅ ፈንድቶ ነበረ ማለት ነው። እነዚህ ነገሮች ተጠራቅመው ፕላስ ለጽምዶቹ መንገዱን አልጋ ባልጋ ሊያደርጉላቸው ይችላሉ። የዛሬ 2020 ኖቬምበር ላይ ታስታውሳለህ፣ ህወሓት መከላከያን አጠቃ ሲባል ሁላችንም እኔም አይወዝ ነው ከአብይ ጎን ነበርኩኝ ከፌዴራል መንግስቱ ጋር ደግፌ I have to be honest with you because ህወሓቶች ተመልሰው መጡ ማለት ሌላ ሲኦል ነው ለኛ እና ከዛ አንጻር አብይ ጎን ቀመን ነበር እና አሁን ብትጠይቀኝ will I do the same no way ከአብይ ጎን አልቀመን በተአምር በፍጹም። ብዙ የኔ አይነት ተመሳሳይ ሰዎች እንትን ሉዝ አደረገ አብይ የነበረው የህወሓቶችን መምጣት ስናፍቃለን ኖት ነሰርሊ እንደሱ ማለት አይደለም ቴዲ በፍጹም የህወሓቶችን መምጣት በፊት በቃ fully blindly I was supporting አብይ actually because I hated እነዛን ህወሓቶች ተመለሱ ሚስ ተስፋም ነበረ ገና 2 ዓመት አለ 2018 መጣ ዓመት ከምናምን እኮ ነው በ2020 ኖቬምበር ላይ ሰዎቹ አስቸገሩ ረበሹ በ2 ዓመቱ ሲረብሹ ያስበው ገና እንትኑ ቆስሎ አልጠገገም እኮ ይድሮ ገና እንጆይ አላደረግነውም እኮ አይደል እንትን ኢትዮጵያ ተመልሰ ምን ብለህ ዘመድ ጠይቀ ቤተሰብ የሞተ ቀብረ አዝነህ ምናምን ዞስ ጋይስ ተመልሰው እንደገና 4 ኪሎ ሊያስተዳድሩ ሊገዙ no way but now he lost that support አብይ በጣም በከፍተኛ አማራው ክልል ውስጥ ያለውን እንትን የምትመለከተው ነው so now የአይነት ለዛም ነው ህወሓቶችን አብይ እኮ 2020 ኖቬምበር ጦርነት ካስገባው ነገር በላይ አሁን ከህወሓቶች ጋር ጦርነት የሚያስገባው ነገር ነበር actually ኖርማል ኦኬ 2020 ኖቬምበር ላይ እኮ ምንም ያን ያህል ቸኩሎ ለመምታት እንፈልገው ገባ እንጂ ብዙም እንትን አልነበረበት ናው የሚያደርጉት ነገር ታያለ በጣም አብይ ዳዝን ወንጣት ጦርነቱን ዋይ ቢኮዝ ጦርነት ከተፈጠረ there is no የዛኛው አይነት ሰፖርት ጋራንቲ የለም ኦኬ አማራው ክልል ላይ ያለውን አብዛኛውን ሰፖርቱን አውጥቷል ከዛ አንጻር የቅድም እንዳልኩ የኢኮኖሚው የጸጥታ የሴኩሪቲ ሁኔታ የናሽናል ዩኒቲ አለመኖሩ ቴዲ ከምንም በላይ ቅድም ያልከው ነጥብ መነሻ ላይ ይሄ ላለፉት 30 ምናምን ዓመታት ትልቁ የተሰራበት ነገር ናሽናል ዩኒቲያችን አተናል ይሄ ኢትዮጵያ የሚለው እንትን ሞቶ ክልሎች ኦሮሚያ ደቡብ ሲዳማ and አማራ ክልል አማራ እንኳን ብሔር ሆነ እኮ በፊት አሁን አማራ የሚባለው እንትን ያን ያህል እንደ ሁላችንም እንደ ኖር ነበር የምናየው ራይት በትናው አማራ የሚባለው ራሱን የቻለ ከፍተኛ ብሔርተኛ ኃይል ሆኖ ወጣ የትግሬዎቹ እንዳለ ነው ይሄን ስትመለከተው ናሽናል ዩኒቲውም ስለሌለ የፌደራል መንግስቱ ደግሞ በጣም ከፍተኛ ስፔንዲንግ ላይ ነው እና IMF ወርልድ ባንክ ገቡ በቃ ዝም ብሎ ታክስ መጨመር ነው ሰው መበዝበዝ ነው ማፈናቀል ነው 30 40 ዓመት 50 ዓመት ከኖርክበት መሬት ላይ ያለ በቂ ካሳ ያለ በቂ ኖቲስ ተነሳ ነው
የሚታሰሩትን ጋዜጠኛው የተለየ ሀሳብ ካለ ማሳደድ ነው፣ ፖለቲከኞቹ ማሳደድ ነው። ይሄ ሁሉ ብዙ ዲስኮንቴንት ይፈጥራል፣ ቁጣ፣ ንዴት፣ ኢንዲግኔሽን ኤንድ አይ ቲንክ ጽምዶ ፕላስ አገሪቱ ውስጥ ያለው ቀውስ ሊጥለው ይችላል አብይን። በጽምዶ ብቻውን ሊጥለው ይችላል ወይ? አይ ዶንት ቲንክ ሶ። አረዘምኩትኝ። ቴዲ ቁረጠኝ፣ ባይዘ ሳስረስ ቁረጠኝ። ችግር የለውም። እስኪ ይህን ነገር አስታርቅልኝ። ከባድ ከሆነ የለፈኝ ማለት መብት የተጠበቀ ነው። ገብረ እግዚአብሔር የተባለ የቲፒኤልኤፍ ስፖክስ ፐርሰን ሰው ታውቀው እንደሆነ በጦርነቱ ወቅት ሶፋ ላይ ወልቃይት ጸገዴ ላይ ያሉ በእሸተ ደምለው እና በኮሎኔል ደመቀ ዘውዴ የሚያስተዳድሩትን ቦታ ወራሪዎች የያዙት ቦታ ነው ብሎ ነው የሚጠቅሰው። ኢንፋክት ሁሉም የቲፒኤልኤፎች ወራሪዎች ነው የሚሏቸው። ይኸው ሰውዬ ከፌዴራል መንግስቱ ጋር የምንዋጋ ከሆነ የምንዋጋው በዋነኛነት ለሁለት ምክንያት ነው። አንደኛው እነዚህ ወራሪዎች በኃይል የያዙብንን ቦታ ለማስለቀቅ ወልቃይት ጸገዴ፣ ሰቲት ሁመራ አካባቢ ማለት ነው። ይህን በኃይል ለማስለቀቅ በሰላም ከሰጡን እሰየው፣ ፌዴራል መንግስቱም እነሱ። ካልሆነ ግን አንደኛ የጦርነቱ ምክንያት ማለት። ሁለተኛ በመጀመሪያው ጦርነት የተፈናቀሉብን አሁን ወደ ሕጻጽ አካባቢ ያሉ ተፈናቃዮች ያሉ ወገኖቻችን በፕሪቶሪያ ስምምነት እነሱን ወደ ተፈናቀሉበት ቦታ ለመመለስ የፕሪቶሪያ ስምምነት አንድ ባንድ ተግባራዊ እንዲሆን እነዚህ ናቸው በዋነኛነት ወደ ጦርነት የሚያስገቡን ብሎ ተናገረ። ይህን በጎን አስቀምጥልኝና በአማራ ፋኖች በኩል ደግሞ ከቲፒኤልኤፍ ጋር ጽምዶ ፈጥረናል ይላሉ። እነዛ ወራሪ ነው የሚሏቸው እነዚህ በአማራ ሁሉም ማለት የአማራ ብሔርተኛው የአማራ ፖለቲከኛ ጽምዶን አይደግፈውም፣ ይቃወሙ አሉ። ጉድ ነምበር ኦፍ ይሄን የሚቃወሙ አሉ፣ ብዙ አሉ። ግን በዋነኛነት መሳፍን ተስፉ ባለ አርበኛ መሳፍን ተስፉ እሳቸውም ትላንት የተናገሩትን ከትላንት ወዲያ እያስደመጥኳቸው ነበረ። ከኛ ተደብቀው ሹልክ እያሉ ወደ ሱዳን እየሄዱ እየተገናኙ የሚመጡ አሉ። ይሄ አደገኛ ነገር ነው፣ ወደፊት ነገር ከነገ ወዲያ እናገራሉ ካላረፉ ብለው የተናገሩት ንግግር አለ። አሁን ፖይንቴ ምንድን ነው? ወራሪ እየተባሉና ግዛታችንን ወራችሁ ይዛችኋል ከሚል ኃይል ጋር ህብረት ፈጥረናል የሚለው ነገር አይጋጭም? እንዲህ የተባሉ ጽንዶ ወይም ህብረት ሊፈጠር ይችላል። በፖለቲካው አላንስ ሊፈጠር ይችላል። አሚን ለዚህ ብዙ ሀሳብ መስጠት ይቻላል። ፖለቲካ እንደምታውቀው መልስ የለውም፣ አንድ ፎርሙላ፣ አንድ ወጥ መልስ የለውም እና ብዙም ይሄ ካላረዘምኩትኝ ወደኋላ በ2001 ስንወጣ ኬንያ ሆነን እንደዚሁ ስንመካከር ስንወያይ ምናምን ነገር ነፍሱን ይማረው ጣው እጅጉ መጣ፣ ተገናኘን። እዛ እንዴት እናደርግ ነው ትግል እንቀጥል ወደ ውጭ እንውጣ ምናምን እና አንዱ የነበረ የዛን ጊዜ ከኤርትራ ጋር ስለመስራት ጉዳይ ነበር እና ብዙዎቻችን ኤርትራ ጉዳይ ቆጨን ነበር። ተገንጥላ ወደ ባተን ባህር በራተን ምናምን የሚለው ስለነበረ ከኤርትራ ጋር ጦርነት ነበረ። ካስታወስክ ደግሞ ከዛ 98 እስከ 2000 ከዛ ጦርነት በኋላ ወደ 100 ሺህ ምናምን ሰው ሞቷል። 80 ምናምን ሺህ በእኛ ሳይድ እናው ከዛ በኋላ ከኤርትራ ጋር ተባብሮ ኢህአዴግን መጣል ሞራሊ ራይት ነው ሮንግ የሚል ክርክር ነበረ እና አልቲሜትሊ ያመኑበት ቡድኖች ቀጥለዋል ከኤርትራ ጋር። ኦነግን ብትመለከተው ግንቦት ሰባትም አርበኞች ግንቦት ሰባት እነ ብርሃኑ ነጋ አሁን ትምህርት ሚኒስቴር የሆነው ኤርትራ ገብተው ሁሌ የነበረ ጭቅጭቅ ነው። ፖለቲካ ውስጥ ኦልዌይስ እንደዚህ ጭቅጭቆች አሉ። በዚህ ኬዝም አይ ቲንክ በብዙ መልኩ መመለስ ይቻላል። አንደኛ ፋኖ የምትለው ኃይል አይ ዶንት ቲንክ አንድ ዩኒፋይድ የሆነ ፓርቲ አይደለም እንደመሰለኝ፣ አንድ ወጥ አቋም ያለው ኢቨን ወልቃይት በሁሉም አማራዎች ዘንድ ተመሳሳይ አመለካከት ነው ያለው ብዬ አላስብም። ጎንደሬዎቹ ወልቃይትን የሚያዩበት መንገድ እና ሌሎቹ ደግሞ አማራዎች ነው እየራክ ስትመጣ ጂኦግራፊካሊ እንትን ይቀንሳል፣ ትንሽ ትስስርህም ባለቤትነትም ስሜትም ይቀንሳል እና ከዛ አንጻር የፋኖ ወጥ አቋም አለ በዚህ ጉዳይ ላይ ብዬ አላስብም። አንደኛ። ሁለተኛ አንዳንዴ ፖለቲካ ጉዳዮች ቴዲ ለፓብሊኩ የምትናገረው ነገር ወይስ ለፓብሊኩ ፍጆታ የምትናገረው ነገር አለ? እዛው ጋር ለያዝ እና ምሶሪ ቅድም አማራ ክልል ላይ ይሄ መንግስት ሰፊ የሆነ የአማራን ህዝብ ድጋፍ አጥቷል አልክ። አሁን ይሄን ኬዙ ይሄ መሆኑን የሚያውቅ አማራ ዲቲንክ አሁን ጽንዶ ፈጥሮ ቢመጡ
የማርያም መንገድ የሚሰጣቸው ይመስላል ወይም ደግሞ ኖት ነሰርሊ። ስለዚህ እንትን ነዋ ባላንስ የማድረግ ጉዳይ የትኛው ነው ፕራዮሪቲ የምሰጠው የትኛው ነው ለእኔ በዚህ ጋር አንበሳ መጣ በዚህ ጋር ነብር መጣ ለሰር ኢቭል የትኛው ነው የሚለው ካልኩሌሽን ውስጥ ትገባለህ አይደለ? አይ ቲንክ በዛ መልኩ ያዩታል ብዬ ገምታለሁ። አልቲሜትሊ ጎጃም ላይ ያሉ ፋኖች አይ ዶንት ቲንክ አብይ ጋር ደም ተቃብተዋል። ኦልሬዲ በድሮን ደብድቧቸዋል፣ መጥቷቸዋል እና ሳም ካይንድ ኦፍ ድርድር ውስጥ ሊገቡ ይችላሉ፣ ንግግር ውስጥ ሊገቡ ይችላሉ። ግን አብይን ፕሮቴክት አድርገው እነዛን ያስቆማሉ ብዬ አላስብም። አክቹዋሊ ወይም እንቅፋት ይሆናሉ ብዬ አላስብም። ዴር ዊል ቢ ሳም ካይንድ ኦፍ ዲስከሽን። አብይ ላይ የከረረ ጥላቻ በጣም እየጨመረ መጥቷል። ቢኮዝ የአብይም ምላሽ እንትን ይሰጥ አይደለም፣ ሩም አይሰጥም። የአብይ የብልጽግና ትልቁ ችግር ቴዲ እንትን አይሰጥም። ይሄ ኖርማሊ እኔ እናንተም በግል ላይፋችን እኮ የሆነ የቢዝነስም ኦር ሳም ካይንድ ኦፍ ፖለቲካል ጭቅጭቅ ውስጥ ሽኩቻ ውስጥ ከገባን ጠላትን መከፋፈል አላለም። አብይ ስትመለከተው ሩም እኮ አይሰጡም። ሊቭ አለውን ይሄ በፋኖ በምናምን ደረጃ ለሚቃወማቸው ለእኛ አይነት አሁን በሲቪል እንኳ ሲቪል በሆነ መንገድ ለሚተቻቸው ለሚቃወማቸው ሰዎች ከፋኖ እኩል ነው አስቀምጠው የሚጨፈጭፉ አንድ ቦክስ ውስጥ ከተው ናቸው የሚወቅጡ ማለት ነው። በዛ ምክንያት አይ ዶንት ቲንክ ይሄ አማራው ክልል ውስጥ ያለ ማናቸውም ፋኖ ብሎ ራሱን ካደራጀ ቢኮዝ ባይ ዴፊኒሽን ፋኖች አሁን ያለው ማዕከላዊ መንግስት ረግጦናል፣ ማንነታችንን በማንነታችን ምክንያት አጥቅቶናል፣ እኛንም በክልላችን ውስጥ ያለነው አማራ ከክልል ውጭ ያለውን አማራ እያፈናቀለ ነው እየገደለ ነው ብለው ስላሰቡ ይሄን ነገር ካለወጠው በተወሰነ መልኩ አብይ ካላሻሻለው ኮምፕሮማይዝ አድርጎ በድርድር በንግግር ይሄ ብሔራዊ መግባባት ንግግር ሊሆን ይችላል በተለያየ መንገዱ ካልከፋፈላቸው በስተቀር አይ ዶንት ቲንክ የሀሳብ ልዩነት ለምሳሌ ከወልቃይት ጋር በተያያዘ ካልቸራል በሌሎች ጉዳዮችም ጋር ቢኖርም እንኳ ከአብይ ጎን ተሰልፈው እንቅፋት ይፈጥራሉ ብያል አልገቢ ቢፈጥሩም እንኳ እንቅፋት በራሳቸው የውስጥ ሽኩቻ ነው እንጂ የሚሆነው አብይን ፕሮቴክት ከማድረግ አንጻር ይሆናሉ ያላስብ እኔ እንደዛ ነው መለከቱት።